ከዚህ በኋላ በእኔ ህይወት ውስጥ ጣልቃ ገብተህ ልጄን ስትነካ የኔንም ህይወት እንደነካ ማመንና ማሰብ አለብህ። ስለዚህ እኔ ደግሞ በልጄ አልደራደርም። ከፈለክ ካንተ ጋር የማይሆን ነገር ውስጥ ልገባ እችላለሁ። ስለዚህ ስነ ስርዓትን ያዝ። ከዚህ በኋላ ስለ ሩታ ወደ ውጭ ሀገር ስለሆነ ነገር ምናምን ስታወራም እንዳልሰማ ለአባትነት ክብር ተመጠናለ ብዬ አላሰብም። ገባ? ይሄ ደግሞ ልል የቻልኩ ከመሬት ተነስቼ አይደለም። የሰው ልጅ ወልዶ እኮ እንደ አባትነት እኮ አክት ማድረግ አለበት። እንደ አባትነት እኮ ለልጅህ የሚሰጥ የራሱ ፍቅር አለ። አንተ እኮ ልጅ ከተወለደበት ጊዜና ሰዓት ጀምሮ ከሄርሜላ ጋር ብዙ ነገሮች ስታረግ ነበር፣ ከጓደኞች ጋር ብዙ ነገር ስታረግ ነበር አይደለም? እዚህ ብዙ ኩሪፍቱ ሄደ ብዙ ነገሮች አድርጋል። አንተ ደግሞ ዛሬ ለአባትነት ክብር እንደ አባትነት መከበር፣ መወደድ፣ መፈቀር ከፈለግ የምታደርጋቸው ነገሮች እኮ መተው አለብህ። ሲቀጥል ደግሞ ለሩታ ይሄ እድል ስለመጣ ደስተኛ ነው መሆን ያለብህ። እንደፈለክ ከሄርሜላ ጋር ትሆናለህ፣ እንደፈለክ ከጓደኞች ጋር ትሆናለህ። ምን ያልፈልግህም የምባልበት ቦታ ላይ መኖር አልፈልግም። አሁንም ቢሆን ማለት ነው ተረዳይ። እኔ አልፈልግህም እስከዛሬ ድረስ እየቀለድኩብህ ነበር፣ አንተ ላይ ሙድ እያስኩብህ ነበረ ብላኝ እንዴት ነው አብሬያት መሆነው እንዴ? ከዚህም በኋላ እኮ ምንም አይነት ሪያሊቲ ነገር አይኖራት ምችልኝ። ምንም ነገር ሪያሊቲ ነገር እንኳን ብታደርግ ለኔ እየቀለደችብኝ ነው ብዬ ነው ማስበው። እንዴ በምን አይነት አምሮ ብታስበው ነው እንዴ? አንተ ውጣ ሂድ ከዚህ ቤት አትፈለግም እየተባለ እዛ ቤት ውስጥ ትቆያለህ እንዴ? የትኛውን ቦታ እንኳን ብትወል አትቆይም እንዴ? እኔም እኮ እንደዛ ነው የተደረኩት። አብርሽ አንተ ካደረክባት አይበልጥም። እኔ ከዚህ በኋላ እሷ ላይ አልደርስም፣ እሷ ምን ላይ አትደርስም። የራሴን ህይወት ነው ፈርሜላታለሁ፣ ፍቺ ፈጽመናል። ስለዚህ ምንም ለማደርጋቸው ነገሮች ማንንም አያገባውም፣ ማንም ተጠያቂ አይደለም። ስለዚህ በመሀል ግን ልጅ አለ። ስለ ልጄ ግን ያገባኛል። ነገ ከነገ ወዲያ ልጄ ነው ወደ ውጭ ሀገር ይዤው ልሄድ ነው ብትለኝ እንደማልቀበላት ታውቃለች። ስለዚህ ይሄንን ሐሳብ ደግሞ ያመጣው አንተ ነህ። ስለዚህ ማምጣት እንደሌለብህና ትክክል እንዳልሆንክ ነው እየነገርኩ ያለው። ስነ ስርዓትን ያዝ። ሰላም፣ እንዴት ናችሁ? እኔ ደህና ነኝ ያለው ፈጣሪ ይመስገን። እንግዲህ ዛሬ ወደ እናንተ መጥቻለሁ። ሰሞኑ ብዙ ነገሮች እየተፈጠሩ ነው። በአብርሃም፣ በሩታ፣ በሄርሜላ በብዙዎቻችን በጣም የሚደብሩ ነገሮች እየተፈጠሩ ነው። ለሩታ ከዚህ በፊት የመጣውን እድል ታውቃላችሁ። ከውጪ አንድ እህታችን ሙሉ ወጪው ችላ የእሷንና የልጇን ወጪ ችላ ወደ ስዊዘርላንድ ልትወስዳቸው እንደሆነ ከዚህ በፊት ቪዲዮ አይታችኋል። እና ያ ቪዲዮ ከተለቀቀ በኋላ ብዙ ሰዎች ደስተኛ አልሆኑም። ምክንያቱም ሁሉም ሰው የሚፈልገው የሩታ ማልቀስ፣ የሩታ ማዘን፣ ሩታ ደስተኛ ስትሆን ማየት የሚፈልግ ሰው ማንም ሰው የለም። እንደምታዩት ብዙዎቻቸው እያገኙ እያወሩኝ እያስፈራሩኝ፣ ለምን እዚሁ ነው መሆን ያለበት? ብዙ ሰዎች አፋቸውን እየከፈቱ ነው። ነገር ግን ይሄ እድል ሲመጣ፣ ይሄ ሀሳብ ሲመጣ እኔ ከራሴ ያደረኩት ነገር አንድ ነገር የለም። ይሄ ሀሳብ የመጣው ከውጪ አንድ ያለች እህታችን ነው። ይህንን ነገር ሙሉ ለሙሉ አመቻችታ ሩታ ስታለቅስ፣ ስታዘን፣ ብዙ ነገር ውስጥ ስትገባ አይታ በቃ እኔም እህት አለኝ እናት አለችኝ፣ ስለዚህ ቤተሰቦቼ ላይ እንዲደርስ የማልፈልገው ነገር ላይ ሩታ ምንም እንድትሆን ስለማልፈልግ ይሄንን እድል ለሩታ ማመቻቸት እፈልጋለሁ ብላ ነበር ይሄንን እድል ያመቻቸችው። እና በዚህ አጋጣሚ ይሄ እድል ሲመቻች ብዙ ሰዎች ደስተኛ አልሆኑም። ሁሉም ሰው የሚፈልገው በእርግጠኝነት ሩታ እንድታለቅስ፣ ሩታ እንድታዘን፣ በቃ በየትኛውም ሁኔታ ደስተኛ እንድትሆን የማይፈልጉ ሰዎች ይሄ እድል ሲመጣ በጣም ነው የተናደዱት። እና ብዙ ሰዎችም እየደወሉ እያወሩ ነው። በዚህ አጋጣሚ አብርሃም ራሱ በቃ ላገኝ እፈልጋለሁ፣ ላወራ እፈልጋለሁ፣ ምክንያቱም አንተ ምን ስለሆንክ ነው እንደዚህ አይነት ነገር የምታደርገው እንደዚህ አይነት ነገር ብሎ በስልክ አውርቶኛልና በዚህ አጋጣሚ ዛሬ ራሱ የመጣሁት አብርሃም በቃ እንገናኝ፣ አንተ ማወራህ ነገር አለ፣ ላገኝ እፈልጋለሁ። አንተ ከኔ በላይ ለሩታ አታስብለትም፣ ከኔ በላይ ለልጄ አንተ ምንም አታስብም። ስለዚህ ከኔ በላይ ሳታስብ አንተ እኔና ልጄን ከዚህ ሀገር የምታስወጣበት ምንም ምክንያት የለም። ሩታንም በዚህ አጋጣሚ ምንም ማድረግ አልችልም። ስለዚህ አግኝቼ ማውራት ፈልጋለሁ። ሲቀጥል ደግሞ የምታደርገው ነገር አቁም ነገር ነው ያለኝ። እኔ ደግሞ አብርሃም እንዲረዳ የምፈልገው ነገር ምንድነው? እኔ ምንም ያደረኩት ነገር የለም። ይሄ እድል ያመቻቸችው አንድ እህታችን ነች። እቺ እህታችን ሩታ ስታዘን ማየት የማትፈልግ ነች። ሩታ ስታለቅስ ማየት የማትፈልግ ነች። እንዳያችሁት ሁሉም ሰው አብርሃምን በሉት፣ አቤልም፣ ብሩክ፣ ሄርሜላ የምትሏቸው ሁላቸውም የሩታ ማዘን ያስደስታቸዋል፣ የሩታ ማልቀስ ያስደስታቸዋል። እኔ ደግሞ ያ ነገር ስላላስደስተኝ ይሄ እድል መፈጠሩን ሳይ አይኔን አላሸውም። ምክንያቱም ይሄ እድል ለሩታ ይገባታል። ካለችበት ነገር መውጣት አለባት። ስታዘን እኔ ማየት አልፈልግም። እህት አለችኝ፣ እናት አለችኝ። ስለዚህ ይሄ ነገር እድል እንዲያመልጣል ስላልፈለኩኝ ነው ይሄን ነገር ወደ እነሱ ይዤ የመጣሁት። ይሄ ነገር ደግሞ በእርግጠኝነት ሁላቸውንም ሊያስደስት ይገባ ነበር። አብርሃም በዚህ አጋጣሚ ይሄ እድል ሲመጣ ደስተኛ ነው መሆን ያለበት። ምክንያቱም ከሄርሜላ ጋር ብዙ ጊዜ ማሳለፍ ይፈልጋል። በቃ ጊዜውን፣ ሰዓቱን፣ ሁሉ ነገሩ ለሄርሜላ መስጠት ስለሚፈልግ ሩታ ደግሞ እዚህ መሆኗ፣ ልጁ እዚህ መሆኗ እሱ ፍሪ እንዲሆን አያደርገውም። ስለዚህ ይሄ ነገር ሊያስደስተው እንጂ ሌላ ነገር ማስፈራራት፣ ዛቻ ምናምን አያስፈልገውም። አብርሃም በዚህ አጋጣሚ የምታደርጋቸው ነገሮች ከዚህ በፊት ነግሬያለሁ፣ ላስተነገገ ልነግርህ ሞክሬያለሁ። ሩታ ደግሞ ማንም የሚወዳት ማንም የሚያከብራት የትም ቦታ ብሄድ ሰዎች አቅፈው ደግፈው ብዙ ነገር ሊያደርጉላት የምትችል አይነት ሴት ነች። ስለዚህ ይሄ አጋጣሚ ሊያናድድህ፣ ሌላ ሀሳብ፣ ሌላ ወሬ፣ ሌላ ንግግር እንዲደረግ የማያደርግ ሀሳብ ነው። ስለዚህ አሁንም ቢሆን አብርሃም ለምን
እንደፈለገኝ ባላቅም ስለዚህ ጉዳይ ከሆነ ያው አብርሽም መጥቷል። እሺ አብርሽ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን አለ። እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን አለን። ቅርታ ቪዲዮውን አቋርጠህ ላውራክ? አይ በቪዲዮ ምንም ችግር የለም። ያው ሁሉም ቤተሰብ የሚያውቀው ነገር ስለሆነ ያው ነው። አይ እኔ ከቪዲዮ ውጪ ላውራ ስለፈለኩኝ ነው። ለምን ከቻል ካሜራውን አቋርጠው ማን ነው? አብርሽ አሁን ምንም የተለየ ነገር የለም። ያው ሁሉም ነገር የምታውቀው ነው ማለት ሁሉም ሚዲያ የሚያውቀው ጉዳይ ነው። አንተም የምታውቀው ጉዳይ ነው ወይስ ሌላ ያያሰብከው ያቀድከው ነገር አለ? ማለት ስትዝትብኝ አንዳንድ ነገሮች ስታወራ ስለነበር ምናልባት እንደ ማስረጃ ይሆናል ብዬ ስላሰብኩኝ ነው። ምንም የዛትኩብህም ካሌ ምንም እንትን ያልኩህም ነገር የለም። በመጀመሪያ ደረጃ አንድ ልነግርህ የምፈልገው ነገር በዚህ ሰሞን እያየሁኝ ነው ሩታ ወደ ውጭ ሀገር እንድትሄድ ምናምን ነገር ብዙ ነገር ፕሮሰሶችን እያስተካከልክላት እንደሆነ ሰምቻለሁኝ። ከዛም ባለፈ በማያገባህ ነገር ውስጥ ገብተህም ነገሮችን እንትን እያልክ ነው ያለው። ከዛም በፊት ነግሬያለሁ። እኔ ካንተ ጋር መጣላትም መጨቃጨቅም እኔ አልፈልግም። አብርሽኔ ምንድነው ጥፋቴ? ምንድነው ያጠፋው? ለሩታ ይሄ ድል መመቻቸቱ አንተ አሁን ባለፈው ነግሬያለሁ እኮ እየሄድክ አሁን ወሬ ነው እያቀባበልክ ያለው። ምንም የጠቀምክ ነገር የለም። ገባህ አይደለ? እኔ አሁን ካንተ ጋር ተጣልቼ ካንተ ጋር ተደባድቤ አብርሃም ከወንድ ጋር ተደባደበ ብሎ የሚያጨበጭብልኝ አይኖርም። ገባክ? ስለዚህ እኔ አሁን ካንተ ጋር ሌላ ጠብ ውስጥ አልፈልግም። የምታደርጋቸውን ነገሮች አቁም ነው የምልህ። ገባክ? እቺ ልጅ ገና የሁለት ወር ህፃን ልጅ ይዛ ውጭ ሀገር እንድትሄድ የምታደርገው አንተ ማን ነህ? ባሏ ነህ? ምንድን ነህና ነው? ምንም በማያገባ ነገር ነው እየገባህ ያለው ማለት ነው። ገባክ? ይሄን ልጅ ደግሞ ለኔ ለቀሽልኝ ሂጂ ብላት እሺ አላለችም አይደለ? ስለዚህ በማይሆን ነገር ውስጥ እየገባ አንተንም ሌላ ሰውንም ሌላ ስሜት ውስጥ አትክተት። አብርሃም እኔ ምንም ሰዎችንም አንተንም ለመጉዳት ምንም የማደርገው ነገር የለም በመጀመሪያ ደረጃ። ሲቀጥል ደግሞ ለሩታ ይሄ እድል በመምጣቱ በእርግጠኝነት አንተ ደስተኛ ነህ። ምክንያቱም ከሩታ መገላገል ነው የምፈልገው። ከሩታ ብዙ ጊዜያቶች ማሳለፍ አልፈልግም። ምናልባት አሁን ከሰኔና እሷ እኮ አሁን ከዚህ በኋላ የሚያገናኘን ነገር እኮ የለም። ልጃችን ነው። ልጃችን እስከሆነም ድረስ ነው ዛሬ ላይ የመጣሁት። ተረዳኸኝ? ልጄ ስለሆነ ነው፣ የእሷም ልጇ ስለሆነ ነው። ይሄን ልጅ ይዛ ወደ ውጭ እንድትሄድ እኔ አልፈቅድላትም። ለምን? እኔ ልጄን ማግኘትና ማየት ስለምፈልግ በየጊዜው ማለት ነው። የእሷ ልጅ እንደሆነ ሁሉ እኔም ልጅ ነው። እሷ ደግሞ ይሄንን ልጅ ሰታኝ ልትሄድ አልችልም ነው እያለችኝ ያለችው አይደለ? ስለዚህ አንተ የማይሆን ሀሳብ በራስ መንገድ ነገሮችን እንትን ብለህ ምናምን እኔና እሷን ከዛ በፊት ብዙ ነገር ፈጠርክ አይደለ? ለማለያየትም ኦኬ፣ ተለያየንልህ፣ ደስ አለክ። ግን ደግሞ አሁን ከዚህ በኋላ ለምታረጋቸው ነገሮች እኔም ተጠያቂ ስለምሆን በማያገባ ነገር እንዳትገባልልህ ነው ዛሬ የመጣሁት ማለት ነው። አብርሺ ምናልባት እኔ አሁን አንተ አባት ነህ። አባትነትን በምንም ተአምር ማንም ሰው ሊከዳው አይችልም። ነገር ግን ማለት አንዳንዴ አባት ስትሆን አባት በራሱ የሆነ የአባትነት ክብር አለ፣ የአባትነት ወዛል። አባት ስትሆን ለልጅ ስማኝ አብርሺ፣ ለልጅ የምትከፍለው መስዋዕትነት አለ፣ ለልጅ የምታደርጋቸው ብዙ ነገሮች አሉ። እንደ አባት ለልጅ ፍቅር፣ ለሚስት ፍቅር የምትሰጥባቸው ብዙ መንገዶች አሉ። ግን አንተ እንደ አባት አይደለም ብዙ ነገሮች እያደረግህ ነው። ሲቀጥል ደግሞ አባት ስለሆንክ ልታቆጥ ትችላለህ ስሜቱን። እኔ ገና ቅርብ ጊዜ ነው አባት የሆንኩት። አንተ የልጆችም የብዙ ያላመንካቸውም ልጆች አባት ልትሆን ስለ አባትነት እኔ ከአባቴ ተምሬያለሁ። እኔ አባት አይደለም ግን ስለ አባትነት ከአባቴ ጠንቅቄ የተማርኩ ሰው ነኝ። ለልጄ ምን እንደሚያስፈልገው ለልጄ ምን መደረግ እንዳለበት ጠንቅቄ አውቃለሁ። ዛሬ ላይ መጣ አንተ ስለ አባት ፍቅር ስለ ነገር ልትነግረኝ አትችልም። እኔ አይደለም ለአንድ ልጄ ለማንም ማላንስ ሰው ነኝ። ገባ? እኔ ልጄን አዝናንቼ አፍታትቼ ማሳደግ እችላለሁ። ስለዚህ አሁንም እየጠየቅኩኝ ያለሁት በማያገባህ ነገር አትግባ። እኔ ልጄን ላሳድግበት ከዛ ሩታንም እየነገርኩ ነው። አንድ ያዳምጠኝ። ሺህ ዓመት አላወራም እኮ። ስለዚህ አሁንም ማመን የፈለከውን ነገር ነው እያመንከ ያለው። መቀበል የፈለከውን ነገር ነው መቀበል የፈለከው። ስለዚህ ከዚህ በኋላ በእኔ ህይወት ውስጥ ጣልቃ ገብተህ ልጄን ስትነካ የኔንም ህይወት እንደነካ ማመንና ማሰብ አለብህ። ስለዚህ እኔ ደግሞ በልጄ አልደራደርም። ከፈለክ ካንተ ጋር የማይሆን ነገር ውስጥ ልገባ እችላለሁ። ስለዚህ ስነ ስርዓትን ያዝ። ከዚህ በኋላ ስለ ሩታ ወደ ውጭ ሀገር ስለሆነ ነገር ምናምን ስታወራም እንዳልሰማ በደንብ ይሁን። አንድ ነገር እሺ፣ ይኸውልህ እየሰማኸኝ ነው አንተ። የእውነት ለመናገር ለአባትነት ክብር ትመጠናለህ ብዬ አላሰብም። ገባህ? ይሄ ደግሞ ልል የቻልኩት ከመሬት ተነስቼ አይደለም። የሰው ልጅ ወልዶ እኮ እንደ አባትነት እኮ ሀክት ማድረግ አለበት። እንደ አባትነት እኮ ለልጅህ የሚሰጥ የራሱ ፍቅር አለ። አንተ እኮ ልጅ ከተወለደበት ጊዜና ሰዓት ጀምሮ ከሄርሜላ ጋር ብዙ ነገሮች ስታረግ ነበር። ከጓደኞች ጋር ብዙ ነገር ስታረግ ነበር አይደለም? እዚህ ብዙ ኩሪፍቱ ሄደ ብዙ ነገሮች አድርጋል። አንተ ደግሞ ዛሬ ለአባትነት ክብር እንደ አባትነት መከበር፣ መወደድ፣ መፈቀር ከፈለግ የምታደርጋቸው ነገሮች እኮ መተው አለብህ። ሲቀጥል ደግሞ ለሩታ ይሄ እድል ስለመጣ ደስተኛ ነው መሆን ያለብህ። እንደፈለግ
እንደፈለክ ሄርሜላ ጋር ትሆናለህ፣ እንደፈለክ ጓደኞች ጋር ትሆናለህ። ገባ? እኔ እንዳንተ ስላልሆንኩኝ ነው እንደፈለኩ ለመሆን ስለማልፈልግ ነው ይሄንን ነገር እየነገርኩ ያለሁት ማለት ነው። ምናልባት አንተ አእምሮህ ላይ ያለውን ነገር ሁሉም ሰው ያደርገዋል ብለህ እንዳታስብ። ሁሉም ሰው እንዳንተ አይነት ጭንቅላት አይደለም ያለው። ገባ? እኔ በራሴ ጭንቅላት በራሴ ህሊና በምፈልገው ነገር የምመራ አይነት ሰው ነኝ። አንተ ስላልከኝ የሚፈጠር ምንም የሚሆን ታሪክ የለም። ተረዳኝ? እኔ በምንም አይነት መንገድ ይሁን እኔ ልጄን እንዲርቀኝ አልፈልግም። ተረዳኝ? አጠገቤ እንዲሆን ፈልጋለሁ። በፈለኩት ሰዓት ላይው ፈልጋለሁ። በፈለኩት ሰዓት ልጠይቀው ፈልጋለሁ። የሚፈልገውን ነገር ላደርግለት ፈልጋለሁ። አለቀ። የራሴ ስለሆነ ማለት ነው። አንተ ግን እዚህ ቦታ ላይ ምንም የማያገባ ምንም ነገር ውስጥ መግባት የሌለብህ አይነት ሰው። ስለዚህ እሷም ውስጥ ምናልባት እኔ ከእሷ ጋር ተለያይቻለሁ ግን ደግሞ ይሄ እንዴት ነው አሁንም ስለ ሩታ እያሰብኩኝ ነው እየተጨነኩኝ ነው ብለህ ካሰብክ በጣም ተሳስተሃል። እኔ ወላ አብርሽ እነዚህ ሁሉ ነገሮች ያላካት ልጄን እሷ ስለሄደች ምናምን እሷም ተጎጂ ነች የምትሆነው። አንተ እኮ ልጅህና እኮ ሩታ ከዚህ ሀገር ስለወጡ ፍሪ ነው አይደል የምትሆነው። ሲቀጥል ደግሞ ይሄ መጣላት ይሄ መጋጨት ልጅ ያላባት እንዳይቀር ወይ ልጅ ያለ እናት እንዳይቀር ነበር ይሄ በሙሉ ጊዜያቶች እኛ ስንለፋ ብዙ ነገር ስናደርግ የነበሩት እኮ እነዚህ ሁሉ ጊዜያቶች እንዳይፈጠሩ ብለን ነበር። ነገር ግን ወሬ ማቀባበል ስለምትወድ ነው ወንድሜ። ይሰማኛል። እኔ ደግሞ እንደዛ አይነት ወንድ አይደለሁኝም። እዚህም ጋር እዛም ጋር እየሄድኩኝ እንትና እንደዚህ ያለሽ አብርሽ እንደዚህ ያለሽ የሆነ ነገር ወርቁ እንትና ነው ይሄ የሚያስጠላ ወሬ ነው። ስለዚህ እኔ ካንተ አልጠብቀውም ይሄንን ነገር። አሁንም ቢሆን ጊዜ ያለክ አስተካክል፣ ቆፍጠን በል፣ ልጆችን አሳድግ በሰላም የራስህንም ልጅ ማለት አብርሽ። እኔ ልጅ የእግዚአብሔር ስጦታ ነው። በመጀመሪያ ደረጃ የእግዚአብሔር ስጦታ ልጅ እንደሆነ አውቄ ነበር። ይሄ ሁሉ ነገር እንዳይፈጠር ብዙ ነገሮች ስናደርግ ነበር። እሺ እኔስ አንድ ልጅ ናምኛለሁ። አንተ አላመንካቸው ብዙ ልጆች ሊኖሩ ይችላል። ማንም አያውቅም። በመጀመሪያ ደረጃ ልጅ የእግዚአብሔር ስጦታ ነው። እኔ ልጅ ቢኖረኝ በጣም ደስተኛ ነው የምሆነው። ምክንያቱም የእግዚአብሔር ስጦታ እንደሆነ አውቃለሁ። ልጅ ሲመጣ ብዙ በረከት ይዞ ይመጣል። አንተ ግን ልጅህ መጥቶ ብዙ በረከት ይዞ እንደመጣ ከሚስት ብዙ ነገር ማግኘት ይችላል። ሩታን መንከባከብ ሲገባ ለሩታ ሁሉ ነገር መስጠት ሲገባ አንተ ከዛ ይልቅ የወደድከው ምንድነው? ሌላ ሴት ቦታ መሄድ፣ ከሌላ ሴት ጋር ጊዜ ማሳለፍ ነው። ስለዚህ አንተ በየትኛው ሞራልህ ነው ቆይ ስለ ልጅ ክብር የምታወራው? በየትኛው ሞራልህ ነው ስለዚህ ነገር የምታወራው? ልጅህ እያልክ በየቦታው ስሙን እያነሳ የሆነ ነገርም እንትን እንድታወራም ምንም እስከዛሬ ያወራውን ዝም ብያለሁ። ከዚህ በኋላ ግን ስለ ልጅም የሆነ ነገርም እንድታነሳም ምንም እንድትልም አልፈልግም። ሚዲያም ላይ የትኛውም ቦታ ማለት ነው። ስለዚህ ስነ ስርዓትን ያዝ፣ ተከብረ ተቀመጥ። እኔ ማንንም መንካት አልፈልግም። የትኛውም ሰው ካልደረሰብኝ መድረስ አልፈልግም። ስትደርስብኝ ግን በምንም አይነት መንገድ እኔም ካንተ ጋር ለመጋፈጥ ዝግጁ ነኝ። ስለዚህ ስነ ስርዓትን ያዝ። ዛሬ መጣሁት እዚህ ጋር ካንተ ጋር አሁን አፍ ለመካፈት ስለ ልጄ ክብር ስለ ሚስቴ ክብር የሆነ ነገር እንድትነግረኝ ሳይሆን ላስጠነቅቅኝ የመጣሁት። አንድ ጥያቄ ልጠይቅህ አብርሽ። ከዚህ በኋላ እኔ ሺህ ዓመት አላወራም። አንዴ አዳምጠኝ። ከዚህ በኋላ ህይወቴ ላይ ጠልቅም ብለህ እንድትገባ አልፈልግም። ስለ ሩታም ሀሳብ መስጠት አችልም፣ ስለ እኔም ሀሳብ መስጠት አችልም። ከዚህ በኋላ አያገባም። ስለዚህ ስነ ስርዓትን ይዘህ የራስን ህይወት ምትኖር ከሆነ ኑር። አይ ካልክ ደግሞ እኔ በሚሄደው መንገድ ይሄድና እንዴት መኖር እንዳለበት ደግሞ ላሳይ ይችላል። ስለዚህ ስነ ስርዓትን ተከብረ ተቀመጥ ነው ያለው። እኔ እስከዛሬ እንደተጠቀመ ለሩታ እንደተጠቀመ ሰው እየሆንክ እኔና እሷን የለያየኸው አንዱ አንተ ነህ። እኔ ምንም አላደረኩም። ራስህ ትዳርህን ሰማኝ አብርሽ፣ እዚህ ጋር ትዳርህን የፈታኸው እስከዛሬ የሚሆኑት ነገሮች ሁሉ የተፈጠሩት በራስና በራስህ ምክንያት ብቻ ነው። ምናልባት እኔ ተዳሪ መፍታት ፈልጌ ይሄንን ነገር ካደረኩኝ ፈጣሪ እኮ ያያል፣ ሁሉንም ነገር ያያል። ሁሉም ሚዲያ የሚያውቀው ጉዳይ እኮ ነው አብርሃም፣ ሁሉም የሚያውቀው ጉዳይ ነው አይደለም? ይኸውልህ ለዚህ ጋር አብረን እኮ የሆነን አንድ ቀን እንኳን አብርሽ እንኳን ደስ አለ ከሚስትህ ስለታረክ ልጅህን ስላገኘ ብለኸኝ እኮ አታውቅም። ልክ ስንጣላ ግን ምክንያት ፈላልገኝ አብርሽ እንዲያለ የሆነ ነገር አለ እሷን ለማናደድ ከዛ እሷን ከሀገር ለማስወጣት ምናምን ትጥራላችሁ። ገባ? እኔና እሷ ግን ሰላም ስንሆን መተህ አብርሽ እንኳን ደስ አለ ሩታ ስለተመለሰችልህ እኮ አላልከኝም፣ ባለፈው እንኳን ማለት ነው። ለምን ሁሉንም ነገር ስለምታጠንቀቀ ማለት ነው እንዴ አብርሽ። ለኔ በመጀመሪያ ደረጃ ማለት ነው አንተ ያንተ ደስታ ደስታዬ ነው። ምክንያቱም ሰው ነኝ። ገባ? ወንድሜ ነህ። ገባ? ኖ አይደለም አብርሃም እና አቤል መተው እንኳን ደስ አለ ሲሉኝ እና አቤልም አስመሳዮች ናቸው። እና አቤል እነ ብሩክ አስመሳዮች ናቸው። ገባ? እኔ አስመሳይ አይደለም። እኔ ይኸውልህ እያጠፋ ካየሁ አጥፍታል፣ መጥፎ ስራ እየሰራ ከሆንክ ተው አይደለም ልክ አይደለም ነው። እነሱ ግን ገደል እየገባ እያየ የሚያጨበጭቡ ልጆች ናቸው። ሲቀጥል ደግሞ እስቲ አንድ ጥያቄ ልጠይቅህ አብርሽ፣ የሩታ ደስታ ያስደስታል አያስደስትም? የሩታ ሰላም ያስደስታል አያስደስትም? አንተ ግን በምታደርጋቸው ሰላም ታገኛለች፣ ከሀገር ስለወጣች ደስተኛ ትሆናለች በእርግጠኝነት 100%። ምክንያቱም እዚህ ሆነ አንተና ጓደኞች ያቺ ሄርሜላ ተብዬዋ እየጎዳቸው ስለሆነ እያስለቀሳቸው ስለሆነ ሰላሟ ልታገኝ ስላልቻለች መራቋ ነው ያላት አማራጭ። እሷ ሀገሩ ሰላሟን ካላገኘችው ከሀገር ወጣ ሰላሟን አግኝታ ለልጇም ለሷ መኖር ስላለባት የሷ መኖር እናንተ ካላስደስታችሁ፣ እንደዛ ከሆነ ደግሞ እንደዛ የምታስብ ከሆነ ልጄን ስጡኝና ልጅ ትችላለህ። ልጅ ያለ እናት አያድግም። በመጀመሪያ ደረጃ ካሰብክ ደግሞ እኔ ደግሞ ፈቃደኛ ነኝ። አንተ ደግሞ
የአባትነት ክብር እየተወጣ አይደለም። እንደ አባት እየሆንክ አይደለም። ልጅህ የምታሳደግበት ልጅህ ካንተ ነገ አድጎ ካንተ ምንድነው የሚማረው? ስለሱ ነው እየነገርኩህ እኮ ነው። አንተ አያገባህም ነው እያልኩ ያለው። እኔ ልጄን ጎዳና ላይም ሆኜ ልጄን የማሳደግ አቅም ይኖረኛል ልንገር አይደለ? ስለዚህ አንተ አትነግረኝም ስለሱ። አያገባህም አሁንም ቢሆን ማለት ነው። በማያገባህ ነገር አትግባ። እኔና እሷ ነገ ከነገ ወዲያ እንታረቅም ሰላም እንሁንም የምታውቀው ታሪክ የለም አይደለ? ስለዚህ አርፈ መቀመጥ ነው ያለብህ። በዚህም ውስጥ ሆኖ ማለት ነገ እኮ ልታፍር ትችላለህ። እያንዳንዱ የምታደርጋቸው ነገሮች ልታፍርበት ትችላለህ። እያንዳንዱ ነገሮች እኮ ልሰማው እችላለሁ። ስለዚህ የምታፍርበትን ነገር ለምን እንትን ትላለህ? አብርሽ እኔ ይኸውልህ ደስታዬ ምን እንደሆነ ታውቃለህ? ሁለታችሁ ታርቃችሁ አንድ ቦታ ሆኑ ከማንም ሰው በላይ ደስተኛ ነኝ። ምክንያቱም ያንተ ታረቃ አንተ አለ እኮ ከጎን እኔ ምን አጠፋው? አብርሃም ማይሆን ሰዎች እየመጡ የሆነ ነገሮች ይልዋታል። እስኪ ራቋት እናንተ ራሱ እኔ እርቃለሁ። እስቲ ምን አጠፋው? እስቲ ምን አደረኩኝ? እኔ እኮ ቀን ከሌሊት ብዙ ነገር እየተደረገብኝ እነዛ ጓደኞች ብዙ ነገር እያደረጉ ስለፋ የነበረው እኔ ስላንተ ክፋት አንድ ሰከንድ ማውራት አልፈልግም። ሁሌም ነው የምትነግራት። ለምን እንወሻሻለን? አብርሽ ስለዚህ ክፋት እየነገርካት ነው እስከዛሬም ያለችው ልጅቷ። እንዴ ማይሆኑ ነገሮች ለምን ነው እናንሳቸው? እንዴ ያለፉትን ነገሮች እንዴ ብዙ ነገር እኮ ብለሃታል። ለምን እንወሻሻለን? አብርሽ እኔ ይኸውልህ አንተን ለማስታረቅ አንተን ወደ ትዳር ለመመለስ አንተና ሩታ ያላችሁ ሰላም ለመመለስ ከመሞከር ውጪ አንድ ሰከንድ እንኳን ስላንተ ክፉ ስላንተ መጥፎ ነገር አውርቼ አላውቅም። ሲቀጥል ደግሞ አሁንም ለወደፊት የምፈልገው እግዚአብሔር ቢፈቅድና ቢሆን አንተ ከምታደርጋቸው ከምትሰራቸው መጥፎ ስህተቶች ሩታን ከምትጎዳባቸው ጉዳቶች ተመልሰ ወደ ሩታ እኮ ብትመለስ ከማንም በላይ ደስተኛ ነኝ። ምክንያቱም ያ ደስታ እኔም ፈልገዋለሁ፣ ቤተሰብም ይፈልገዋል። በቃ ችግር የለውም። ለሱ ፈጣሪ ያለው ይሁን። ግን ደግሞ ከዚህ በኋላ እሷ ጋር እየሄድክ ማይሆን ነገር አትንገራት፣ ስለኛ መጥፎ ነገር አትንገራት ነው እያልኩ ያለው። እኔ አልተናገርኩም አብርሃም፣ እኔ እየተናገርኩኝ አይደለም። እስቲ ሩታ እስቲ ደውል አንተ እስቲ እዚህ ጋር እኔ ስልክ አለ ማውራት ትችላለህ። እኔ ለሩታ አንድ ሰከንድ እንኳን እስቲ አብርሃም መጥፎ ነው፣ አብርሃም እየጎዳሽ ነው፣ አብርሃም እንደዚህ እያደረገ ነው ብዬ አንድ ቀን ተናግሬ አላውቅም። ግን የምናገረው ምንድነው በቃ ክፍተቴ ይሄ ነው፣ ይሄ ነገር አስተካከለ፣ ሩታ እንደዚህ አድርጊ እንደዚህ ስሪ ከማለት ውጪ ምንድነው ስላንተ ክፉ የተናገርኩት? እኔ እኮ እግዚአብሔር ነው የሚያውቀው። ነገሮች እኮ ብታስተካከል ነው ወደ ትዳር ብትመለስ ልጅህ ያለ አባት እንዳያድግ ወይም ያለ እናት እንዳያድግ ከመፈለግ አንፃር ብዙ ነገሮች አድርጌያለሁ። ግን ሞክሬ ነበርኩ አይታል ብዙ ነገሮችን ሞክሬ ያለውኝም ወኔ ተመልሼም ሁሉ ነገሮችን አልተስተካከለ ብዬ እንትን ብያለሁኝ። የእናንተ ያውርታችሁ እኔን ለመበቀል የጠራችሁበት መንገድ ነው ያ ሁሉ ነገር የፈጠረው አይደለ? ስለዚህ ኦኬ አልፈልግም። የሰው ልጅ ደግሞ አልፈልግም እየተባለ መኖር የለበትም። እኔ አልፈልግም የምባልበት ቦታ ላይ መኖር አልፈልግም አሁንም ቢሆን ማለት ነው። ተረዳኝ። እኔ አልፈልግም እስከዛሬ ድረስ እየቀለድኩብህ ነበር፣ አንተ ላይ ሙድ እያስኩብህ ነበረ ብላኝ እንዴት ነው አብሬያት መሆነው እንዴ? ከዚህም በኋላ እኮ ምንም አይነት ሪያሊቲ ነገር አይኖራት የምትችልች ምንም ነገር ሪያሊቲ ነገር እንኳን ብታደርግ ለኔ እየቀለደችብኝ ነው ብዬ ነው ማስበው። እንዴ በምን አይነት አምሮ ብታስበው ነው እንዴ? አንተ ውጣ ሂድ ከዚህ ቤት አትፈለግም እየተባልክ እዛ ቤት ውስጥ ትቆያለህ እንዴ? የትኛውን ቦታ እንኳን ብትሆን አትቆይም እንዴ? እኔም እኮ እንደዛ ነው የተደረኩት። አብርሽ አንተ ካደረክባት አይበልጥም። እውነት ለመናገር ማለት አንተ ካደረስክባት በደል አንተ ከሰራህበት ብዙ ነገሮች አይበልጥም። እሷ ይኸውልህ አሁንም አንድ ነገር ልንገርህ፣ አንተን የምትወድህ የምታከብርህ የምታፈቅርህ ለአንተ ህይወት የምትመጥንህ ሩታና ሩታ ብቻ ነች። ሌላው ሁሉ ሆይ ሆይ ስላለ አጠገብህ ነኝ ስላለ ዛሬ ካንተ ጋር ቆም ያጨበጨበ ሁሉ ነገር ካንተ ጋር ይሆናል ማለት አይደለም። አንተ ስለማንም የመናገር እንትን የለህም። ስለራስህ ብቻ ነው ማውራት። እሺ ስለራስህ እያንዳንዱን ሰው ባህሪ አንተ አታውቅም፣ ማንንም አታውቅም አንተ። ስለዚህ አሁን አንተ አካሌ እንዲነው ሩታ መርጥናት ሄርሜላ የሆነ ነገር ነች ምናምን ብትለኝ አንተን የምሰማበት ምንም ጊዜ የለኝም። ስለዚህ እኔ ራሴን ማዳመጥ ነው የምፈልገው። እኔ አብሬያት ሆኜ ነበር ከሷ ጋር ብዙ ነገሮችን ለፈተቼ ምናምን ሰላም ሆኜ ነበረ። ግን ደግሞ እየቀለድንብህ ነበር እስከዛሬ ከተባልኩኝ አስበው። እየቀለድንብህ ነው ሲባል ደግሞ እሷ ብቻ አይደለም ሙሉ አብረዋት የኖሩ አንተም ዙሪያዋ ላይ ነበር። ስለዚህ አንተም አብረሃት እየቀለድክብኝ ነበረ። ስለዚህ እኔ ደግሞ አልፈልግህም እየተባልኩኝ መቆየት አልችልም። አልፈልግህም እየተባልክ እንዴት ነው የምትቆየው? አብርሽ እሷ ቢያንስ አፍ አውጥታ ነው አልፈልግህም ያለች። አንተ ግን አፍ ሳታወጣ ብዙ ዘመን ካረገዘ ጊዜና ሰዓት ጀምሮ በተግባር እኮ ከሌላ ሴት ጋር እየወጣ ሀገር እየቀየር እሷን እያስለቀስካት ሌላ ሴት እያመጣ ብዙ ጊዜያቶች እኮ የሚያስጠሉ ጊዜያቶች አሳልፈሃል አይደል? ያ ነገር አንተ እኮ በተግባር ነው ያሳያት። እሷ ግን በንግግር ነው ያለው። ሁሉም ነገሮች የሆኑት በምክንያት ነው እንዴ? በምክንያት ነው እያንዳንዱ ነገሮች ማድረጉ በምክንያት ከሀገር ወጥተህ ከሴት ጋር የሆነ ነገር ስታሳልፍ ምክንያት ነው። ምንም ያየው ቪዲዮ እኮ ማስረጃ አለ። አብሮ መብላት አብሮ መጠጣት ይሄ አሁን እንደምታስበው አይነት ነገር አይደለም። ስለዚህ ጭንቅላትህ ማለት ነው የሚያስበው ሁሉ የሆነ ጥፋትና መጥፎ ነገር ስለሆነ ሌላ ነገርን አምኖ መቀበል አይችልም። ወጣን ሌላ ሀገር ከመዝናናት ውጪ ያየኸው የደረስክበት አብረን ተኝተን አብረን ነገር ያየኸው ነገር የለም አይደል? ከባለትዳር ያ አይጠበቅም። ከባለትዳር አንድ ልጅ አለኝ ባለትዳር ነኝ ብሎ ከሚያስብ ሰው ሀገር መዞር ከሴት ጋር ወንዝ ውስጥ መንቦጫረቅ ሀይቁስ ማድረግ ማንም የማይጠበቀው። እኔም ብሆን እህቴ ላይ ይሄ እንዲደረግ አልፈልግም። ገባ? ያ ነገር ልክ አይደለም።
እኔ አልፈልግህም ተበያለሁኝ፣ ወጥቻለሁኝ። እኔም የራሴን ህይወት እየኖርኩኝ ነው፣ እሷም የራሷን ህይወት እየኖረች ነው። በመሀል ልጅ አለ። ልጃችንን አብረን እየተነጋገርን ማሳደግ እንችላለን። ግን ደግሞ እንዳንተ አይነት የሆነ አዋቂ ነኝ ባይ በመሀል እየገባ ከልጄ እኔ ጋር ሊለያየኝ አይችልም። ተረዳኸኝ? እኔ ምንም ነገር ልትል ምንም ነገር ልታወራ ትችላለህ። እኔን እንደ ጥፋተኛ፣ እኔን እንደ ክፉ፣ እኔን እንዲሁ ነገር አድርገህ በየሚዲያው እንደፈለክ ማውራት ትችላለህ። እኔን ግን ከልጅ መነጠል አትችልም። ስለዚህ ይህንን ነገር በደንብ አምነህ ተቀበለውና ነገ ለሚፈጠረው ነገር ሪስኩን ራስህ ነው የምትወስደው፣ አንድ ነገር ቢፈጠር ማለት ነው። ስለዚህ ስነ ስርዓትህን ያዝ። ከኔ ጋር በማንኛውም ነገር እንድትነካካ አልፈልግም። የራስህን ኑሮ ኑር፣ እኔም የራሴን ህይወት ነው የምኖረው። በእኔ ህይወት ጣልቃ እየገባ ግን ማይሆን ነገር ውስጥ አትናገር። ስለዚህ ስነ ስርዓትህን ያዝ። እኔ አስቀድሜ እያስጠነቀቅኩ ነው ያለሁት። ነገ ከነገ ወዲያ የሆነ ነገር ተፈጥሮ ካንተ ጋር ግብግብ ውስጥም ምንም ውስጥ መግባት አልፈልግም። ስለዚህ ስነ ስርዓትህን ያዝ። እየሄድክም ወሬ አታቀባበል። በቃ የራስህን ኑሮ መኖር ትችላለህ። አብርሃም እዚህ ጋር በጣም ነው። እኔ አሁን ልሄድ ነው። በቃ ከዚህ በላይ ላወራህ አልችልም። ግን እሺ የማወራበትም ጊዜ የምንሰጥበት ምንም አይነት ከመሄድ በፊት አንድ ነገር ሰማኝ። ምንም አይደለም አብርሽ፣ ይኸውልህ ነው አይደለም አውርቻለሁ ያለውን ነገር ይኸውልህ ብዙ ነገር አጥፍቻለሁ። ስለዚህ በቃ አጥፍቻለሁ እየነገርኩ ነው። በቃ ብዙ ነገሮችን አጥፍቻለሁ። ሩታን በድያታለሁ። እኔ ነኝ በዳዩም፣ ሁሉም ነገር እኔ ነኝ። ግን ደግሞ ከዚህ በኋላ ላሉት ጊዜያቶች ግን ያኔ ሞኝ ሆኜ ራሴን እያሳመንኩት ይሄ ጊዜ ያልፋል እያልኩኝ ምናምን ብዙ ነገሮችን አልፌያቸዋለሁ። ከዚህ በኋላ ግን እያንዳንዱን ፖይንት አላልፋችሁም። ለምን እኔ ከዚህ በኋላ እሷ ላይ አልደርስም፣ እሷ ምን ላይ አትደርስም። እኔ የራሴን ህይወት ነው ፈርሜላታለሁ፣ ፍቺ ፈጽመናል። ስለዚህ ምንም ለማደርጋቸው ነገሮች ማንንም አያገባውም፣ ማንንም ተጠያቂ አይደለም። ስለዚህ በመሀል ግን ልጅ አለ። ስለ ልጄ ግን ያገባኛል። ነገ ከነገ ወዲያ ልጄ ነው ወደ ውጭ ሀገር ይዤው ልሄድ ነው ብትለኝ እንደማልቀበላት ታውቃለች። ስለዚህ ይሄንን ሀሳብ ደግሞ ያመጣው አንተ ነህ። ስለዚህ ማምጣት እንደሌለብህና ትክክል እንዳልሆንክ ነው እየነገርኩ ያለሁት። ስነ ስርዓትህን ያዝ። ልጄ ራሱን እስኪያውቅ ድረስ ግዴታ እዚሁ ሀገር ውስጥ የመኖር ግዴታ አለበት። በማያገባ ነገር ውስጥ አትግባ። መልካም ጊዜ ይሆንልህ። ዛሬም ነገም ከነገ ወዲያም በእንደዚህ አይነት ጉዳይ ግን እንዳላገኘ ቢ ኬርፉል። ስነ ስርዓትን ያዝ። አላቅም አንዳንዴ የሰው ልጅ አለ አይደል፣ ለሱ ስታስቡለት፣ ለሱ ስትጨነቁለት፣ የተሻለ ነገር ለመፍጠር ከሱ ጎን ስትቆሙ በዚህ ልክ ለምን አስተሳሰቡ እንደተደፈነ፣ ለምን የሩታን መልካምነት፣ ለምን የሩታን ጥሩነት ሊረዳ እንዳልፈለገ ሊገባኝ አልቻለም። እውነት ለመናገር ገባችሁ? እኔ አሁንም ቢሆን ሩታ የሚያስደስታ ከሆነ ሩታ ደስተኛ የሚያደርጋ ከሆነ የትኛውም ነገር ከማድረግ ወደ ኋላ አይደለም። የምፈልገው ምንድነው አብርሃም ለሩታ ደስታ መኖር ካልቻለ ሩታ ደግሞ ለራሷ ደስታና ለልጇ ብላ መኖር ስላለባት ለሩታ ስል አይደለም ስዊዘርላንድ ወይ ሌላ ሀገር የትኛውም ፕላኔት ሊድ ብትለኝ ሌላ ነገር ለመፍጠር አቅም የሚችል ከሆነ የትኛውም ነገር ከማድረግ ወደ ኋላ አይደለም። ገባችሁ? አንድ ሰው ተነስቶ ጥፋቱን አምኖ የተሻለ ነገር ለመፍጠር ካልሞከረላችሁ እናንተም ለዛ ሰው ደህንነት ለዛ ሰው ሰላም ምንም አትኖሩም ማለት ነው። ሩታዬ በየትኛውም ሁኔታ በየትኛውም መንገድ እኔ ከጎንሽ ነኝ። ገባሽ? አንቺ ብቻ ደስተኛ ያርግሽ፣ አንቺና ልጅሽ ብቻ ሰላም ሁኑ። ይሄ ነገር አብርሃምን ካላስደሰተው ድጋሚ ያስደስተው። ስለዚህ ምንም ልላችሁ አልችልም። አመሰግናለሁ።